ከተፈታ በኋላስ የነበረው ነገር ምን ነበር? ከተፈታ በኋላም ክትል ቀጥሏል። ወያኔ እስከሚወድቅበት ድረስ ይከታተላል። በጣም አስገራሚዎቹ ነገሮች ደግሞ ሀፕን ያደረጉት ከተፈታ በኋላ መሆኑ ነው። በተለይ ደግሞ የጥቁር ሰው አልበምን ሊያወጣ የቀረበ ሰሞን ጥቁር ሰው አልበምን ሊያወጣ እየተቃረበ መሆኑና ያ መረጃ በደህንነት ሰራተኞች በኩል ለመንግስት ኃላፊዎች ሲደርስ ያው እንደምታውቀው ጥቁር ሰው አልበም ሲወጣ መለስ ዜናዊ ሞቷል። አሁን የሱን ጉዳይ በበላይነት የሚከታተለው በመለስ ዜናዊ ቦታ አቶ በረከት ስምኦን ሆኗል። ከዛ የተቀረው ጌታቸው አሰፋን በረከት ስምኦንና ጌታቸው አሰፋ ሆነዋል የሚከታተሉት። ከዚህ ቀደም እንደነበረው 24 አወር ክትትል ይደረግበታል። ከተፈታም በኋላ የጥቁር ሰው አልበምን ሊያወጣ እየተቃረበ ሲመጣ ደግሞ ነገሩ እየተባባሰ ሄደ። ነገሩ ይበልጡ አሁን በጣም ለማመን የሚከብደውና እጅግ በጣም የሚያስቀው ነገር ምንድነው? የጥቁር ሰው አልበም ለገበያ ከመውጣቱ 3 ወር ቀደም ብሎ አቶ በረከት ስምኦን የጥቁር ሰው አልበም ቢሮ ውስጥ ቁጭ ብሎ ያዳመጠ ነው። ማመን ይቻላል? ይሄ ነው በጣም የገረመኝ። በረከት ስምኦን ቢሮ ውስጥ የጥቁር ሰው አልበምን ከሁላችንም ቀድሞ ከቴዲ አፍሮ ቀጥሎ እሱ ነው ያዳመጠው። ቢሮ ውስጥ ከፍቶ ቁጭ ብሎ ያዳምጥ ነበር። እንዴት ስትል ሰርቀውት ሲዲውን ሰርቀውት ማስተር ሲዲውን ሰርቀውት እሱ ላይ በኋላ እንመጣበታለን። ነገር ግን ልክ የጥቁር ሰው አልበም ሊወጣ እንደሆነ መረጃዎች ሲደርሳቸው በመጀመሪያ ደረጃ ቴዲ አፍሮ ያስተሰራያና ወጣ። ያንን ስላወጣው ለስር የተዳረገው አይደለም። ከስር እንደዛም አሰቃይተውት አንገላተውት አስረውትም ከስራት ከተፈታም በኋላ ክትትሉን ቀጠሉ። አላማው ምንድነው? እሱ ልክ እንደ ያስተሰራያል አይነት አልበም እንዳያወጣ ማድረግ ነው። እሱን ማገድ ነው። እሱን መከልከል ነው። እሱን ማፈን ነው። ሰርቶ እንዳይበላ ማድረግ ነው። ለዛ ደግሞ ምን ማድረግ ነው የመረጡት? ክትትሉ በባህሪ አላማ አድርጎ ሲንቀሳቀስ ነው። በጣም የሚገርም ነው ማለት ዝም ብሎ መከታተል የተገባ የተወጣ ብቻ አይደለም። ቴዲ አፍሮ ከፍተኛ የሆነ የአእምሮ ውጥረት ውስጥ እንዲገባ ማድረግ፣ የስነ ልቦና ጫና ማድረስ፣ በጓደኞቹ በዘመዶቹ በሚያውቃቸው በስራው ወከባ ውስጥ እንዲገባ ማድረግ፣ አእምሮ መረጋጋትና እረፍት እንዲያጣ ማድረግ። ይሄን ሁሉ የሚያደርጉት ሌላ አልበም እንዳያወጣ ነው። የስም ማጥፋት ዘመቻ ማካሄድ፣ ስሙን ማጠልሸት ያንስ እንግዲህ ቴዲ አፍሮ ከተፈታ በኋላ አሁን ሶሻል ሚዲያው ተከፍቷል። ማህበራዊ ሚዲያ ላይ ከፍተኛ ዘመቻ በህወሓት ቅጥረኞች ኦንላይን ሚዲያ ላይ ከፍተኛ የስም ማጥፋት ዘመቻና ማዋከብ ይደርስበት ነበር። ከዛም አልፎ የስልክ ግንኙነቶቹን ጠልፈው ኢቭን ከሚሰራበት መስሪያ ቤት ጋር ጭምር አምባጓሮና አለመግባባት ግጭት እንዲከሰት ያደርጉ ነበር። በዚህ ሂደት ውስጥ የቴዲ አፍሮን ውሎ እንቅስቃሴ በመከታተልና የጥቁር ሰው አልበምን ለማሳተም ያደረገውን እንቅስቃሴ ወይም ደግሞ የጥቁር ሰው አልበም ሊያሳትም እንደሆነ ለደህንነት ሰዎችና ለነበረከት ስምኦን ደስ ያደረገው ማን ነው ስትል የአዲካ ኢንተርቴይንመንት ባለቤትና መስራች አዴ ነው የሚባል ግለሰብ ነው። እና አዲካ ከነ ወይዘሮ አዜብ መስፍን ጋራ ጥብቅ ግንኙነት የነበረው በአንድ ወቅት ከቴዲ አፍሮ ጋራ ተጣልቶ በነበረበትም ወቅት እኔ ደህንነት ነኝ ብሎ እስከ ማስፈራራት የደረሰ ተካሶ የነበረበት ጊዜ ነው። ሆኖም ግን አሁን በዚህ በደህንነት ሰራተኛ የደረሰ መረጃ ምንድነው? አዲካ ከነ ህወሓቶችና ደህንነቶች ጋራ በጣም ቅርብ የነበረው በቴዲ አፍሮ ላይ ስለላ ሲያካሄድ የነበረ የቴዲ አፍሮን እንቅስቃሴ ከዛም አልፎ የቴዲ አፍሮን ማስተር ሲዲና ሲዲ ሰርቆ እስከ መስጠት የደረሰ ነው። በዚህ አግባብ ሰርቆ ሰጥቶ ነው ይውል እንግዲህ አቶ በረከት ስምኦን ሲዲው ታትሞ ገበያ ላይ ከመውጣቱ በፊት 3 ወር ቀድሞ ጥቁር ሰው አልበም ከፍቶ ሲያዳምጥ የነበረው በማወኩል ነው። በአዲካ በኩል ነው የወጣው ማለት ነው። እና አዳምጦ ምን አደረገ? ሙዚቃ አዳምጦ ነው
ሙዚቃ ፈልጎ ነው አይደለም። የቴዲ አፍሮን የሙዚቃ ክህሎት ሊያደንቅ ነው አይደለም። በመጀመሪያም ክትትል ያደረጉበት ለስርዓትም የዳረጉት ታስሮም ከተፈታ በኋላ የሚከታተሉት ቴዲ አፍሮን ለመበቀል ነው። ከዛስ ታስሮ ከወጣ በኋላ ስራውን እንዳይሰራ አምሮ እንዳይረጋጋ ከጓደኞቹ ጋር ከስራ ባልደረቦቹ ጋር መልካም ግንኙነት እንዳይኖረው ሲበጠብጡት ቆይተው በዛም ጥረት አድርገው አምሮ አላማቸው ምን ነበር መሰለ? አላማቸው ማሳበድ፣ ቴዲ አፍሮን ማቀወስ ነበር። ለማቀወስ ነበር ሙከራቸው። አምሮ ውጥረት ውስጥ እንዲገባና ስራውን እንዳይሰራ ማድረግ። እሱንም ማድረግ አቅቷቸው ቴዲ አፍሮ እንደምንም ያንን ተቋቁሞ የጥቁር ሰው አልበም ሰራ። ምርጥ አርጎ ደግሞ ሰራን ስራ። ያን ስራ ሲሰራውና ያን ስራ እንደሰራው ሲያውቁ ማስተር ሲዲውን ሰርቀው ወስደው ሊበቀሉት ሊያሳብዱት ቶታሊ ማቀወስ ነው የፈለጉት። ልጁ ሞራሉ እንዲነካ ስብዕናው እንዲነካ መስራት እንዳይችል ይሄ በጉልበት ምናምን ይቻላል እንዲያብድ ነበር የፈለጉት። እንዲያብድ የሚፈልጉበትም አንዱ ምክንያት ደግሞ ምናልባት የቴዲ አፍሮ ባህሪ ራሱ ይመስለኛል። ኦኬ ይሄን ሁሉ ግፍ ፈጽመበት ይሄን ሁሉ ነገር አድርገው አገር ጥሎ አይሄድም። አንደበቱ አይላሽቅም ወይ ፈርቷቸው አያጎበድድም። ከአቋሙ ንቅንቅ አይልም። ኦኬ እሱ ራሱ የሚያበሳጫቸው ይመስለኛልና ስለዚህ የጥቁር ሰው አልበም እንደሰራ ሲታወቅና ያደረጉ ጥረት ሁሉ እንዳልተሳካ ሲያውቁ ምን አደረጉ? ማስተር ሲዲውን ሰርቀው ህንድ ሀገር ወስደው ሲዲውን አሳተሙት። ሲዲውን አሳትመው አምጥተው ኢትዮጵያ ገበያ ላይ በርካሽ ሊበትኑት ማለት ነው።